በወደድከው መንገድ ልንሆን የምትፈልገውን እንድንሆን ጸጋህ እንዲያግዘን እንዲለቀቅልን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር መንፈስ ቅዱስ ልባችንን ክፈትልን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር የአምላካችን ስም የተባረከና የተመሰገነ ይሁን። ወንድሞችና እህቶች ዛሬ በቅድስና መኖር በሚል ርዕስ ከእግዚአብሔር ቃል አብረን እንከፋፈላለን። የእግዚአብሔር ቃል በኤርምያስ 29 ቁጥር 11 ላይ እንደዚህ ብሎ ይናገራል። ስለናንተ ያለኝን ዕቅድ የማውቅ እኔ ብቻ ነኝ። ይህም ዕቅድ ክፋትን ሳይሆን ሰላምን በማስገኘት እናንተ በተስፋ የምትጠባበቁት መልካም ነገር እንዲፈጸም ነው ይላል። የእግዚአብሔር የአምላካችን ስም የተባረከና የተመሰገነ ይሁን። ኤርምያስ 29 ቁጥር 11 ስለናንተ ያለኝ ዕቅድ የማውቅ እኔ ብቻ ነኝ። ይህም ዕቅድ ክፋትን ሳይሆን ሰላምን በማስገኘት እናንተን በተስፋ የምትጠባበቁ መልካም ነገር የሚፈጸምበት ነው ይላል። እንዲሁ ደግሞ በሚክያስ ምዕራፍ 6 ቁጥር 8 ላይ የእግዚአብሔር ቃል እንደዚህ ይላል። ትክክለኛውን ነገር እንድናደርግ ደግነት የተሞላበትን ፍቅርን እንድናሳይ ከአምላካችን ጋር በፍጹም ትህትና እንድንራመድ ነው ይላል። ትክክለኛውን ነገር እንድናደርግ ደግነት የተሞላበትን ፍቅርን እንድናሳይ ከአምላካችን ጋር በፍጹም ትህትና እንድንራመድ ነው። ሚክያስ 6:8 የተወደዳችሁ ወንድሞች እህቶች፣ እንዲሁም እንግዶች በእነዚህ ክፍሎች ላይ የእግዚአብሔር ቃል የሚናገረው ምንድን ነው? የክርስትና ሕይወት መግቢያ ወይም ደግሞ የሕይወት ለውጥ ወይም ኮንቨርሴሽን ሲሆን መንፈሳዊ ውበት ደግሞ በመንፈስ ፍሬ ላይ የተመሰረተ ነው። ሳይለወጡ ብዙ ዘመን ቤተክርስቲያን ውስጥ መኖር ይቻላል። ወይም ደግሞ ቤተክርስቲያን ውስጥ የሚኖሩ ሰዎች አሉ። ሳንለወጥ ከክርስቶስ ጋር አብረን መራመድ አንችልም። ከክርስቶስ ጋር ካልተራመድን ደግሞ ክርስቶስን መምሰል አንችልም። ስለዚህ ቅድስና የተለወጠ ሕይወት መኖር ማለት ነው። ቅድስና የተለወጠ ሕይወት መኖር ማለት ነው። የተወደዳችሁ ወንድሞች እህቶች፣ እንዲሁም እንግዶች በቅድስና እግዚአብሔርን በመምሰል እንድንኖር ይህ የእግዚአብሔር ፈቃድ ለኔና ለእናንተ የተሰጠ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ድህነት የሰው እገዛ ሳይኖርበት በእግዚአብሔር ምሕረትና ሥራ ላይ ብቻ የተመሰረተ ነው። ጳውሎስ በሮሜ ምዕራፍ 9 ቁጥር 16 ላይ እንደዚህ ይላል። የእግዚአብሔር ምርጫ የሚገኘው በሰው ፈቃድ ወይም በሰው ሥራ ሳይሆን በእግዚአብሔር ምሕረት ነው ብሎ ያረጋግጥልናል። ልብ በሉ። የእግዚአብሔር ምርጫ የሚገኘው በሰው ፈቃድና በሰው ሥራ ሳይሆን በእግዚአብሔር ምሕረት ነው። ቅድስና እግዚአብሔር በሚሰራው የመለወጥ ሥራ ውስጥ አማኝ የራሱ ድርሻ መፈጸም ነው። እንግዲህ ቅድስና ብለን ስንል እግዚአብሔር በሚሰራው የመለወጥ ሥራ ውስጥ አማኝ የራሱን ድርሻ መፈጸም ሲችል ነው። ጳውሎስ ይህንን እውነት ሲገልጽ እያንዳንዳችሁ ያላችሁን ድህነት ፍጹም ለማድረግ በፍርሃት በአክብሮት ተግታችሁ ስሩ፣ ምክንያቱም እግዚአብሔር ፈቃደኝነትንና ታዛዥነትን ለእናንተ እየሰጠ ዓላማውን ከፍጻሜ ለማድረስ በእናንተ ውስጥ ይሰራል ይላል። ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 13። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ቅድስና ማለት ቅድም እንደተናገርኩት በእግዚአብሔር የማዳን ሥራ ውስጥ እኛ የራሳችን ድርሻ አለ፣ የእግዚአብሔር ድርሻ አለ። እግዚአብሔር የራሱን ድርሻ በሚገባ ተወጥቷል። ነገር ግን ከኛ ከአማኞች ደግሞ የሚጠበቅ ድርሻ አለ። ስለዚህ ይህን ድርሻ መፈጸም ማለት ነው። የደህንነት ጸሎት
በመጸለያችን ብቻ ቅድስና በእኛ ሕይወት ውስጥ ይፈጠራል ብለን አንጠብቅ።